ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። የአዲስ አበባ ከተማ ጉዳይ በአጀንዳ አጣጣሚዎች የተለየ ውሳኔ አልተሰጠበትም በሚል እንደታለፈ ታውቋል። የዩኒቨርሲቲ ፕሬዝዳንቶች ለተከታታይ 2 የግምገማ ጊዜያት ከ60 በመቶ በታች አፈጻጸም ካስመዘገቡ ከኃላፊነት እንዲነሱ የሚደነግግ መመሪያ ስራ ጀምሯል። ሌሎችንም ይዘናል። አብራችን ቆዩ። ሚሚ የብር ልክ የልሻለው ብላይ አለመነዝር ወደ ባንክ እየሄድኩ ነው። ምንድነው ይሄ ሁሉ ብር የኔ ልጅ? የሲቢ ብቻ ነው። ከውጭ ሀገራት በኢትዮ ዳይሬክት፣ ካሽጎ፣ ሲቢ ኮኔክት እና በሌሎችም ዲጂታል የገንዘብ ማስተላለፊያዎች ቀጥታ ወደ ሂሳቡ ሲላክሎት እንዲሁም ከባንካችን ጋር በሚሰሩ የውጭ ሐዋላ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ ሲቀበሉ በዕለታዊ የውጭ ምንዛሬ መሸጫ ተመን መንዝረን ዳጎስ ያለ ተጨማሪ ጉርሻ እናበረክትሎታለን። በእጁ የሚገኝ የውጭ ሀገር ገንዘብ በባንካችን ሲመነዝሩ በጉርሻው ይደሰታሉ። በባንካችን ያስልኩ፣ በባንካችን ይመንዝሩ፣ የበለጠ ያገኙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የአዲስ አበባ ከተማ ጉዳይ በአጀንዳ አጣጣሚዎች የተለየ ውሳኔ አልተሰጠበትም በሚል እንደታለፈ ታውቋል። ብሔርን መሰረት ያደረገው የክልሎች አወቃቀር፣ የህዝብ ቁጥር፣ የልማት አመቺነትና የህዝብን ፍላጎት ታሳቢ ማድረግ የሚሉ መስፈርቶች ተካተውበት እንዲቀጥሉ የመጨረሻ ምክረ ሀሳብ ቀርቧል። በ500 ቡድን ተመካካሪዎች መግባባት ላይ የተደረሰባቸው ምክረ ሀሳቦች ለማጣጣም የተቋቋመው 120 አባላት ያሉት ቡድን ብሔርን መሰረት ያደረገው የክልሎች አወቃቀር ጠበቅ ያሉ ተጨማሪ መስፈርቶች ተካተውበት ይቀጥል ማለቱ ተሰምቷል። በዚህም የህዝብ ቁጥር፣ የልማት አመቺነትና የህዝብን ፍላጎት ታሳቢ ማድረግ የሚሉ ጠበቅ ያሉ ተጨማሪ መስፈርቶች መቀመጣቸው ተነግሯል። በምክክሩ ትልቅ ትኩረት የሳበው የፌዴራል ከተሞች አጀንዳ ተወያይ የሆኑ አንድ ተሳታፊ ለሪፖርተር እንደገለጹት የአዲስ አበባ ከተማ ጉዳይ በአጀንዳ አጣጣሚዎች የተለየ ውሳኔ አልተሰጠበትም በሚል እንደታለፈ መገለጹን ተናግረዋል። አዲስ አበባ የፌዴራል መንግስት አካልና ዋና መቀመጫ አዲስ አበባ የኦሮሚያ ክልል ዋና መቀመጫ እንድትሆን ይህን ህገ መንግስታዊ እውቅና ይሰጠው የሚሉ 2 ምክረ ሀሳቦች በ500 ቡድን ውይይት ተደርጎባቸው በቃለ ጉባኤ ተይዞ ነበር። የአዲስ አበባ ከተማ ገቢዋን መሰረት ያደረገ በጀት እንዲኖራት፣ የራሷ የሆነ ጠቅላይ ፍርድ ቤት፣ የተጠናከረ የፖሊስ ኮሚሽን እንዲኖራትና በከተማዋ ውስጥ የሚሰየሙ የሰፈር ስሞች የሀገር አንድነትንና የሁሉንም ማህበረሰብ ውክልና እንዲኖራቸው መግባባት ላይ የተደረሰበት ምክረ ሀሳብ አጀንዳ አጣጣሚዎች ባለበት እንዲቀጥል ተወስኗል። በዚህ አጀንዳ ውስጥ የሚገኘው የድሬዳዋ ህጋዊነት ጉዳይ በውስጧ የሚገኘውን ብዝሃነት ለማስጠበቅና ለማስቀጠል የፌዴራል አካል ብትሆን የበለጠ አዋጭ ይሆናል የሚለው ምክረ ሀሳብ ገዢ ሆኖ መግባባት ላይ እንደተደረሰበትና በአጣጣሚዎቹ በተመሳሳይ መቅረቡን ተመካካሪው ገልጸዋል። የህዝብ ቆጠራ ውክልናና አካታች አስተዳደር ላይ የቀረቡ ሀሳቦች በ500 ቡድን ደረጃ በዝርዝር ተቀምጠው የነበረ ሲሆን በ120 የአጀንዳ አጣጣሚዎች ቡድን ግን ከዚሁ ቀደም የተደረገው የህዝብ ቆጠራ ትክክል ስላልነበር በቀጣይ ሁሉም ክልሎችና ሁሉንም ሃይማኖቶች መሰረት ያደረገ ቆጠራ ተደርጎ የሚገባው ውክልና እንዲሰጣቸው በሚል መያዙ እንደተገለጸላቸው ተመካካሪዎች አስረድተዋል። የማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳዮች ተመካካሪ ሆኑ አንድ ተመካካሪ በበኩላቸው የመሬት ባለቤትነት ጉዳይ በ500 ቡድን ደረጃ በተግባቡበት የመንግስት የግልና የወል በሚል ባለበት እንዲቀጥል በአጀንዳ አጣጣሚዎቹ በተመሳሳይ መቅረቡን ተናግረዋል። አፈጻጸሙ እንዴት ይሁን የሚለውን የተመለከተ የራሱ የሆነ መዋቅራዊ ህግ እንዲወጣለት በሚል መገለጹንም ተናግረዋል። የሀገር ግንባታ አጀንዳ ስር የሚገኘው የብሔራዊ ቋንቋ ጉዳይ በ500 ደረጃ በነበረው ውይይት ዝርዝር ሀሳቦች አጨቃጫቂ ቢሆኑም ያስፈልጋል ወይንም አያስፈልግም በሚሉ ምክረ ሀሳቦች ከመግባባት ተደርሶ እንደነበር ለሪፖርተር የገለጹት በዚሁ አጀንዳ ስር ተሳታፊ የሆኑ አንድ ተመካካሪ ምክረ ሀሳቦችን በሚያጣጥም
መሰረትም 120 አባላት ባሉት ቡድን ታይቶ ቃለ ጉባኤው ሲነበብ ወደ አንድ እንዲጠጋጋ ተደርጎ ብሔራዊ ቋንቋ ለጊዜው አያስፈልግም የሚል ምክረ ሀሳብ እንደቀረበበት ገልጸዋል። ሆኖም ወደፊት የሀገሪቱ ተጨባጭ ሁኔታዎች እየታዩ እንዲፈቀድ መደረጉ እንደተገለጸላቸው አስረድተዋል። የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት በአጀንዳ ውስጥ ተሳታፊ የሆኑ ሌላ ተመካካሪ በቀረቡ አብዛኞቹ ምክረ ሀሳቦች መግባባት ላይ መደረሱን፣ ሆኖም ያላግባቡና ወደ ቀጣይ የተሻገሩ ጉዳዮች መኖራቸውንም አውስተዋል። ለአብነትም የሀገሪቱ አስተዳደር ስርዓት ፓርላሜንታሪ ሆኖ እንዲቀጥል፣ የሀገሪቱ መሪ ፕሬዝዳንት እንዲሆን፣ አዲሱ ተመራጭ ፕሬዝዳንትም የጠቅላይ ሚኒስትሩንና የፕሬዝዳንቱን ስልጣንና ተግባር ጠቅልሎ እንዲወጣ፣ የሀገሪቱ መሪ የስልጣን ዘመን 6 ዓመት ሆኖ ለ2 ዙር እንዲደረግ፣ የክልል መሪዎችም ከፌዴራሉ ጋር ተመሳሳይ እንዲሆን በምክረ ሀሳብ ደረጃ መግባባት ላይ መደረሱን ገልጸዋል። ሆኖም ፕሬዝዳንቱ በህዝብ ይመረጥ ወይንስ በፓርላማ በሚለው ጉዳይ 120 አባላት ያሉት የአጀንዳ አጣጣሚዎች ቡድን የተለየ ሀሳብ ሳይቀርብበት ሁለቱ አማራጭ እንዳለ ይቀጥል ተብሎ መቅረቡን አስረድተዋል። የህገ መንግስት ጉዳዮች ተርጓሚ ፍርድ ቤት እንዲቋቋም፣ አሁን ያለው የፌዴሬሽን ምክር ቤት አሰራር ያልመለሳቸው የማንነትና ራስን በራስ የማስተዳደር ጥያቄዎች፣ ህብረ ብሔራዊ አንድነት ኮሚሽን የሚል ስያሜ ያለው ገለልተኛ ተቋም በአስቸኳይ ተቋቁሞ በአጭር ጊዜ ውስጥ ምላሽ እንዲሰጥባቸው፣ ለዚህም ይረዳ ዘንድ ልዩ የባለሙያዎች ቡድን እንዲቋቋም መግባባት ላይ የተደረሰበት ምክረ ሀሳብ መያዙም ተጠቁሟል። የመድብለ ፓርቲ ስርዓት ተጠናክሮ እንዲቀጥል በብሔር የተደራጁ ፓርቲዎችም ቢሆኑ ወደ ሀገራዊ የሚመጡበት ሁኔታ ላይ ድጋፍ እንዲደረግላቸው የሚለው ሀሳብ ባለበት እንዲቀጥል መደረጉን አመላክተዋል። የሀገራዊ ምክክር ጉባኤ ወቅታዊ ሁኔታን አስመልክቶ ነሐሴ 11 ቀን 2018 ዓ.ም መግለጫ የሰጡት የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ 120 አባላት ያሉት የአጀንዳ አጣጣሚ ቡድን ወደ አንድ የሚያመጡት ሀሳብ ግብአት ታክሎበት ዛሬ ነሐሴ 13 ቀን 2018 ዓ.ም 4000ዎቹ ያጸድቁታል ተብሎ እንደሚጠበቅ መግለጻቸው ይታወቃል። በዚሁ መሰረት ተመካካሪዎች በአጀንዳ አጣማሪዎች ቡድን ግብአት የታከለበትን ምክረ ሀሳብ ለማዳመጥና ለማጽደቅ ትላንት ከሰዓት ጀምሮ ወደ ምክክሩ ስፍራ ቢያመሩም የቀረቡ ጥያቄዎች፣ አጀንዳዎችና አስተያየቶች ታክለውበት ሂደቱ ባለማለቁ እንደገና ለዛሬ ቀጠሮ እንደተሰጣቸው ተመካካሪዎቹ ለሪፖርተር ገልጸዋል። የዩኒቨርሲቲ ፕሬዝዳንቶች ለተከታታይ 2 የግምገማ ጊዜያት ከ60 በመቶ በታች አፈጻጸም ካስመዘገቡ ከኃላፊነት እንዲነሱ የሚደነግግ መመሪያ ስራ ጀመረ። ለፕሬዝዳንትነት የሚወዳደር ማንኛውም ወንድ እጩ ቢያንስ የረዳት ፕሮፌሰርነት ማዕረግ ሊኖረው ይገባል። የከፍተኛ ትምህርት ተቋማት ወይንም ዩኒቨርሲቲዎች ፕሬዝዳንቶች በ2 ተከታታይ የ6 ወር ግምገማዎች ከ60 በመቶ በታች አፈጻጸም ካስመዘገቡ እንዲሰናበቱ የሚደነግገው የመንግስት ከፍተኛ ትምህርት ተቋማት ፕሬዝዳንትና ምክትል ፕሬዝዳንት አሰያየም መመሪያ ቁጥር 1146/2018 ወደ ስራ መግባቱን የትምህርት ሚኒስቴር አስታውቋል። አንድ የመንግስት ዩኒቨርሲቲ ፕሬዝዳንት የስራ አፈጻጸሙ በአመት 2 ጊዜ ማለትም በየ6 ወሩ በስራ አመራር ቦርድ እንደሚገመገም፣ በግምገማው ለተከታታይ 2 ጊዜያት ከ60 በመቶ በታች አፈጻጸም ካስመዘገበ ከኃላፊነት እንደሚሰናበት መመሪያው ያስረዳል። ፕሬዝዳንቱ የቆይታ ጊዜውን አጠናቆ ለሁለተኛ ዙር ያለ ውድድር እንዲቀጥል የሚደረገው የተቋሙ አፈጻጸም ከፍተኛ መሆኑ በስራ አመራር ቦርድ ተገምግሞ ለትምህርት ሚኒስቴር ቀርቦ ሲጸድቅ እንደሆነ በመመሪያው ተካቷል። ምክትል ፕሬዝዳንቱ በተከታታይ በየ3 ወሩ በሚደረግ የስራ ግምገማ መሰረት የስነ ምግባር ጉድለትና ዝቅተኛ የስራ አፈጻጸም ግምገማ ካሳየ በፕሬዝዳንቱ አስተያየት ሰጭነት ለቦርድ ቀርቦ ጉዳዩ ተመርምሮ ውሳኔ እንደሚሰጥ በመመሪያው ተገልጿል። ምክትል ፕሬዝዳንቶች የ4 ዓመት ቆይታ ጊዜያቸውን አጠናቀው ለሁለተኛ ዙር ያለ ውድድር እንዲቀጥሉ የሚደረገው በሚመሩት ዘርፍ ያለው አፈጻጸም ከፍተኛ ሆኖ በፕሬዝዳንቱ አስተያየት ሰጭነት በስራ አመራር ቦርዱ ሲጸድቅ ይሆናል ተብሏል። በመመሪያው መሰረት ለፕሬዝዳንትነት ውድድር ብቁ ከሚያደርጉ መስፈርቶች መካከል ዝቅተኛው የስራ ልምድ በፕሬዝዳንትነት 2 ዓመት፣ በምክትል ፕሬዝዳንትነት 3 ዓመት፣ በኮሌጅ ዲንነት 3 ዓመት ያገለገለ መሆን ይኖርበታል የሚለው ይገኝበታል። ለፕሬዝዳንትነት የሚወዳደር ማንኛውም እጩ የረዳት ፕሮፌሰርነት ወይንም ከዚያ በላይ የአካዳሚክ ማዕረግ ያለው መሆን እንዳለበት፣ ሁለተኛ ዲግሪ ኖሯት ከከፍተኛ ትምህርት ለምትመጣ ሴት እጩ ተወዳዳሪ የአካዳሚክ ማዕረግ ሳይጠበቅባት ለፕሬዝዳንትነት ክፍት የአመራርነት መደብ ልትወዳደር እንደምትችል ተገልጿል። ከከፍተኛ ትምህርት ተቋማት ውጪ ባሉ መንግስታዊና መንግስታዊ ባልሆኑ መስሪያ ቤቶችና ድርጅቶች ውስጥ በበላይ በከፍተኛ ኃላፊነትና በዚህ ደረጃ የሚያገለግሉ ግለሰቦች ለፕሬዝዳንትነትና ለምክትል ፕሬዝዳንትነት በቅድመ
ቅድመ ሁኔታዎች መወዳደር እንዲችሉ መመሪያው ይፈቅዳል። የሶስተኛ ዲግሪ የትምህርት ዝግጅት ያለው በምክትል ፕሬዝዳንትነት 2 ዓመት፣ በኮሌጅ ዲንነት ወይንም በአካዳሚክ ዘርፍ ያገለገለ ደግሞ 3 ዓመትና ከዛ በላይ የሰራ ለአካዳሚክ ጉዳዮችና የምርምር ማህበረሰብ ጉድኝት ምክትል ፕሬዝዳንትነት መወዳደር እንደሚችል መመሪያው ይፈቅዳል። ሁለተኛ ዲግሪና ከዛ በላይ የትምህርት ዝግጅት ያለው በምክትል ፕሬዝዳንትነት ዝቅተኛው የስራ ልምድ 2 ዓመት፣ በኮሌጅ ዲንነት ወይንም ዳይሬክተርነት 3 ዓመትና ከዛ በላይ የሰራ ግለሰብ ለአስተዳደርና ቢዝነስ ልማት ምክትል ፕሬዝዳንት ክፍት የአመራርነት የስራ መደቦች ለመወዳደር ብቁ የሚያደርጉት መስፈርቶች መሆናቸው ተመላክቷል። በሙስና፣ በእምነት ማጉደል ወይንም ከስነ ምግባር ጋር በተያያዙ ከባድ ወንጀሎች ተከሶ ጥፋተኛ የተባለ ማንኛውም እጩ የቅጣት ጊዜውን አጠናቆ ቢሆንም እንኳን ለኃላፊነት ሊታጭ እንደማይችል በመመሪያው ሰፍሯል። በጤና እክል ምክንያት ስራውን ማከናወን ካልቻለ፣ በከባድ የዲሲፕሊን ጥፋት ወይንም በወንጀል ጥፋተኛ ሆኖ ከተገኘ፣ የጥቅም ግጭት ሲኖርና በሕግ ሲረጋገጥ፣ አስገዳጅ ሁኔታዎች ሲያጋጥሙ የዩኒቨርሲቲው ፕሬዝዳንት ከኃላፊነት ቦታው እንዲነሳ የሚያደርጉ ሌሎች ምክንያቶች ተብለው ቀርበዋል። በአመራር አሰያየምና ምደባ ሂደት ላይ ቅሬታ ያለው ማንኛውም አካል ይግባኝ ማቅረብ የሚችለው ምደባው በይፋ ከተገለጸ በ10 ቀናት ጊዜ ውስጥ ይሆናል። ከፕሬዝዳንትና ከምክትል ፕሬዝዳንት መልመላ፣ መረጣና ምደባ ጋር በተያያዘ ለሚቀርቡ ቅሬታዎች በዩኒቨርሲቲ ቦርድ በሚሰጠው ምላሽ ያልተስማማ ተወዳዳሪ ለሚኒስቴር መስሪያ ቤቱ እንደሚያቀርብና ሚኒስቴሩ የሚሰጠው ውሳኔም የመጨረሻ እንደሚሆን ተገልጿል። በአሁኑ ወቅት በተጠባባቂ ፕሬዝዳንቶች የሚመሩ የፕሬዝዳንቶቻቸው የስራ ዘመን ያበቃ ወይንም ምርጫው እስከሚጠናቀቅ ድረስ የሚያበቃ ዩኒቨርሲቲዎች በውድድር ሂደቱ እንደሚካተቱ የትምህርት ሚኒስቴር አስታውቋል። የመመሪያው ትግበራ በየደረጃው የሚካሄድ ሲሆን በመጀመሪያው ዙር ወልዲያ፣ እንጅባራ፣ ደብረ ማርቆስ፣ ሰላሌ፣ መቅደላ፣ ወለጋ፣ ድሬዳዋ፣ ወላይታ ሶዶ፣ ወራቤና ቦንጋ ዩኒቨርሲቲዎች ከሐምሌ 15 ቀን 2018 ዓ.ም ጀምሮ ወደ ውድድር እንዲገቡ ከዩኒቨርሲቲዎቹ የስራ አመራር ቦርድ ጋር መግባባት ስለተደረሰ አብዛኞቹ ሂደቱን መጀመራቸው ተገልጿል። ውድድሩን የማስፈጸም ኃላፊነት የዩኒቨርሲቲው የስራ አመራር ቦርድ ሲሆን ሚኒስቴሩ አስፈላጊውን ክትትልና ድጋፍ ያደርጋልም ተብሏል። በዩኒቨርሲቲው ማህበረሰብ ቅቡልነትና የስራ ተነሳሽነትን ለመጨመር፣ ተቋማዊ ብቃትን ለማሳደግ፣ መልካም አስተዳደር ማስፈን የሚያስችል የአመራርና የአስተዳደር አሰያየም ብቃትን መሰረት ያደረገና ውድድር ላይ የተመሰረተ እንዲሆን አሳታፊና ግልጽ የሆነ የአሰራር ስርዓት መዘርጋት በማስፈለጉ መመሪያውን ማውጣቱ ተገልጿል። የቻይና ኩባንያዎች የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ጨረታን በማሸነፍ ቀዳሚ መሆናቸው ተገለጸ። በ12.5 ቢሊዮን ዶላር ወጪ በሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የግንባታ ተቋራጮች ጨረታ የቻይና ኩባንያዎች በግንባር ቀደም ተወዳዳሪነት የቀረቡ ሲሆን የአሜሪካ ኩባንያዎች ግን በዝርዝሩ አለመካተታቸውን የአቪዬሽን ዘርፍ መረጃዎችን የሚያሰራጨው ሲኤች አቪዬሽን ድረገጽ አስነብቧል። የኢትዮጵያ አየር መንገድ ባለፈው ሚያዝያ ወር ለአራት ዋና ዋና የግንባታ ተቋራጮች የብቃት ማረጋገጫ ሂደትን ያጠናቀቀ ሲሆን ከቻይና፣ ከአውሮፓ፣ ከመካከለኛው ምስራቅ፣ ከቱርክ፣ ከህንድና ከሩሲያ የመጡ ተወዳዳሪዎችንና ጥምረት የፈጠሩ ኩባንያዎች ጋር ለመስራትም ሂደት መጀመሩ ተጠቁሟል። የቻይና ኩባንያዎች 10 ቡድኖችን በመወከል በእጩነት ከተመረጡት 33 ኩባንያዎች ውስጥ 15ቱን ይዘዋል። ከተወዳዳሪዎቹ መካከል ቻይና ኮሚኒኬሽንስ ኮንስትራክሽን ካምፓኒ፣ ቻይና ሮድ ኤንድ ብሪጅ ኮርፖሬሽን፣ ቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን እና ቤጂንግ አርበን ኮንስትራክሽን ግሩፕ ይገኙበታል። አራቱ የግንባታ እቅዶች የዋናውን ተርሚናል እና የአውሮፕላን ማረፊያ አገልግሎቶች፣ የመሮጫ መንገድና የአየር ሜዳ ስራዎች፣ የድጋፍ ሰጪ መሰረተ ልማቶች እንዲሁም ከአውሮፕላን ማረፊያ ውጪ ያሉ የትራንስፖርት መስመሮችን የሚያካትቱ ናቸው። በእጩ ዝርዝር ውስጥ የተካተተው ብቸኛው በአሜሪካ የሚገኝ ተቋራጭ ሌን ኮንስትራክሽን ኮርፖሬሽን ሲሆን ተቋራጩ በጣሊያኑ ዊቢልድ ስር የሚንቀሳቀስ ነው። ተወዳዳሪዎች የጨረታ ሰነዶችን ለማዘጋጀትና የፋይናንስ አቅርቦቶችን ለማመቻቸት ተጨማሪ ጊዜ በመጠየቃቸው የኢትዮጵያ አየር መንገድ የተቋራጮችን መረጣ ነሐሴ 2026 ዓ.ም ለማጠናቀቅ የያዘውን እቅድ ወደ ጥር 2027 አራዝሞታል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው የጊዜ ማራዘሚያው በፕሮጀክቱ አጠቃላይ ማጠናቀቂያ ጊዜ ላይ ምንም አይነት ተጽዕኖ እንደማያሳድር መግለጻቸውንም ዘገባው አመልክቷል። በሌላ በኩል የአሜሪካ መንግስት ለአሜሪካ ኩባንያዎች በፕሮጀክቱ ውስጥ ሰፊ ሚና እንዲኖራቸው ጥረት እያደረገ የሚገኝ ሲሆን የመካከለኛው ምስራቅና አፍሪካ የአሜሪካ ንግድ ሚኒስቴር ምክትል ረዳት ሚኒስትር ማርክ ሚሼል ባለፈው ሐምሌ ወር እንዳስታወቁት የንግድ ሚኒስቴሩ የአሜሪካ ኩባንያዎችን ተሳትፎ ለማሳደግ በሚደረጉ ጥረቶች ላይ
በቅርበት እየሰራ እንደሚገኝም ተጠቁሟል። የኢትዮጵያ አየር መንገድ ከአውሮፕላን ማረፊያ ፕሮጀክት አጠቃላይ ወጪ 30% ያህሉን በራሱ ካፒታል ለመሸፈን ያቀደ ሲሆን ቀሪውን ከ$9 ቢሊዮን በላይ የሚሆነውን ገንዘብ ከውጪ የብድር ምንጮች ለማሰባሰብ አቅዷል። አቶ መስፍን እንዳሉት ብድር አበዳሪዎች እስከ $8.5 ቢሊዮን የሚደርስ የብድር ፍላጎት ያሳዩ ቢሆንም ዋና ዋና የብድር ስምምነቶች ግን እስካሁን አለመፈረማቸውን መግለጻቸው ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።